ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? 10,000 በላይ የፈጀ እቃ ዛሬ ላሳያችሁ። የኢትዮጵያ ኑሮ ከዚህ ላይ መረዳት ትችላላችሁ ማለት ነው። ቀን በቀን ነው የሚጨምረው የኢትዮጵያ ኑሮ። እንግዲህ እስቲ ቆይ አሳያችኋለሁ። ይኸውስ እዚህ ጋ በርበሬ አለኝ። በአሁኑ ሰዓት በርበሬ ትንሽ ቀንሷል እና ትንሽ ቀንሷል ማለት ነው። እኔም ለዛ ነው በርበሬ 3 ኪሎ ነው የገዛሁት። አሁን ትንሽ ስለቀነሰ 1 ኪሎ የ600 አለ የ800 7 750 እንደ ደረጃ እንደ በርበሬው ይለያያል ማለት ነው። ይሄ 3 ኪሎ ነው። በ750 አባዙት ማለት ነው። ይሄ እዚህ ጋር ደግሞ ዘይት ገዝቻለሁ። ዘይት በቅርብ ጊዜ 1800 ነበረ። እኔ ደግሞ ባለፈው የገዛሁት 1950 ከ2050 ብር ነው የተመለሰልኝ ማለት ነው። የኢትዮጵያ ኑሮ ዛሬም ነገም በቃ ካደረ ነገ ሄደሽ ስትጠይቂ ሱቅ ሊጨምሮ ነው የሚያድረው። በጣም የሚገርም ነገር ነው። እዚህ ጋር ደግሞ አታክልቶች አሉኝ። አታክልቶች ገዝቻለሁ እና ያው ቃራ ማለት ገዝቻለሁ። ቃራ በ30 ብር፣ ይህ ካሮት ደግሞ በ80 ብር ነው የገዛው። ሩዝም ገዝቻለሁ 1 ኪሎ ስንት ነበር? 120 ሽሮም ገዝቻለሁ። ሌላ ሽሮ ገዝቼ እጨምራለሁ ብዬ ነው። 1 ኪሎ ብቻ ነው በ165። ይህ ምስርም ገዝቻለሁ። ምስር እንግዲህ ግማሽ ነው። ምስር ኪሎ ስንት ነበረ? 220። እሱም የውጭ ሀገር የውስጥ ሲሆን 320 መሰለኝ እንደዛ ነው። ይሄ ጎመን ገዛው እና ጎመንም ገዝቻለሁ። ጎመን ስንት ነበረ? ጎመን 30 ብር ነው 50 ብር እንደዛ ነው። ጥቅል ጎመንም ይሄው እዚህ ጋር አለ። እሱም ጥቅል ጎመንም በ50 ብር ነው ገዛሁት። ይሄ ሁለቱ ምንም አይልም። አቮካዶም ገዝቻለሁ። አቮካዶ 1 ኪሎ 100 ብር ነው ማለት ነው። 100 ብር ነው። ይሄ አቮካዶ እንግዲህ ለልጄ ነው። ልጄ ይወዳል። ለዛ ነው የገዛሁት። እና እዚህ ጋር ደግሞ ሽንኩርት አለኝ። ነጭ ሽንኩርት 1 ኪሎ ነው። 1 ኪሎ 140 ነው የገዛሁት። እስኪ ቀረን እዚህ ጋር አደርጋለሁ። ዝንጀብልም ገዛሁኝ። ዝንጀብል ስንት ነው? 40 ብር ነው የገዛሁት። እና በዓልም እየደረሰ ስለሆነ አሁን መግዛቱ የተሻለ ነው ማለት ነው። ቆንጆ ነው። እንደውም ዝንጀብል የገዛሁት እንደውም ርካሽ ነው። ቆንጆ ነው። አያችሁ ደስ ይላል። ሽንኩርትም ደህና ነው። በአሁኑ ሰዓት ምንም አይልም። እንደውም አሁን ጨመረ። ምንድን ነው ወደ ጥቅምት አካባቢ 100 ነበረ። እዚህ ጋር ደግሞ የገዛሁት እንትን አለኝ። የዳቦ ዱቄት ገዛሁኝ። ዳቦ መሸጥ ጀምሬያለሁ ማለት ነው። ሀገር ገብቶ መቀመጥ የለም። 50 ኪሎ ነው ይሄ ገዛሁት። 5000 ስንት ነው? 250 እንደዛ ነው ገዛሁት። እዚህ ጋር ደግሞ የዳቦ እርሾ አለ። የዳቦ እርሾ አለኝ። ይሄ ማሻሻያ ይባላል። ማሻሻያ ይባላል ማለት ነው። ዳቦን ያፋፋል፣ ያሳምራል፣ ለስላሳ ያደርጋል ማለት ነው። ይሄ 180 ነው የገዛሁት። እዚህ ጋር ደግሞ ቤኪንግ ፓውደር አለኝ። ቤኪንግ ፓውደር እቺ 70 ብር ነው የገዛሁት። እርሾም እቺ 15 ብር ነው የገዛሁት። ደምሩ እንግዲህ እናንተ እየደመራችሁ እሺ፣ እየደመራችሁት 10,000 አይበልጥም? ይበልጣል። 10,000 ይበልጣል ማለት ነው ከበርበሬ ጋር። እኔ በርበሬ ግን እንግዲህ ዛሬ አልገዛውም፣ ግን አንድ ላይ ነው ያደረኩት። እዚህ ጋር አለ ጌሾ አለኝ። በዓል እየመጣ ስለሆነ ጌሾም አለኝ። ይሄው ብቅል ጠላም ልጠምቅ ነው። እሺ እንዳትቀሩ እሺ። ይሄው ብቅል ጌሾ ደግሞ እዚህ ላይ ነው መሰለኝ የቋጠሩት። ቆይ እስኪ ይሄንን ልፍታና ላሳያችሁ።
ይህን ፈትቼ ያሳያችኋለሁ። ጌሾና ብቅል አንድ ላይ ነው የታሰረ። ይሄው ጌሾ እዚህ ውስጥ አለ፣ አያችሁ አይደለም? እና ለበዓል እንግዲህ ጠላ አለኝ ማለት ነው። ጠላ አለኝ። ሌላ ደግሞ ያላሳያችሁ ነገር አለ። ቆይ ሽንኩርትም አለኝ። እና ውጭ ሀገር ያላችሁ ብራችሁን ቋጥሩ። አገር ቤት ስትመጡ ብዙ ነገር ያስፈልጋቸዋል። ኑሮ በቀን በቀን እየተወደደ እየጨመረ እንጂ እየቀነሰ የሚሄድ ነገር ምንም የለም። እና 10,000 ገባ ይዞ የሄደ ሰው የፈለገ ነገር ገዝቶ አይገባም። እንዳያችሁ ነው። ይኸው አስቡ፣ አንድ ላይ ደምሩት። 5,200 ስደምሩ እንደገና በርበሬ አለ፣ ዘይት አለ፣ አንድ ላይ ደምሩ። እስኪ 10,000 በላይ ነው የሚሆነው። ሌላ ማለ ያሳያችኋለሁ። እና ለዛ ነው ብራችሁን ያዙ። በቃ አረብ ሀገር ያላችሁ ምንም ብልጭልጭ ነገር አትግዙ። እውነት እዚህ ምርር ነው የምላችሁ። እዚህ ስትመጡ ተመልሼ ሄዳለሁ ነው የሚያስብለው። እና የኢትዮጵያ ኑሮ ከዛ ነው። ቆይ ደግሞ ሽንኩርትን አሳያችኋለሁ። ሽንኩርት በአሁኑ ሰዓት ጥሩ ነው። ቲማቲምም እንደዛ። ያው እዚህ ጋር ደግሞ ሽንኩርት አለኝ። ሽንኩርት መዓት ነው የገዛሁት። እንግዲህ ዶሮ መስራት አለብኝ ለበዓል። አያችሁ ይሄ ወደ 12 ኪሎ ይሆናል። እና በአሁኑ ሰዓት ሽንኩርት ስንት ገባ? ሽንኩርት በጣም ረክሷል፣ እግዚአብሔር ይመስገን። ሽንኩርት እንግዲህ በአሁኑ ሰዓት 25 ቆንጆ ሽንኩርት ገዛለሁ ኪሎ። እና ሽንኩርትና ቲማቲም ጥሩ ሁኔታ ላይ ነው ያሉት። እና አታክልትም ምንም አይሉም። ሌላ ነገሮች ግን እንደ ዘይት፣ እንደ ቡና፣ ምስር፣ ሮዝ፣ ሌሎች በጣም ጨምሯል። እና እንደዛ ነው ቤተሰቦቼ። እና ቲማቲምም ደግሞ ላሳያችሁ። ቲማቲምም ቆንጆ ነው። እና እንደዛ ነው። ሽንኩርት ይሄን ይመስላል። አያምርም? ይሄ አሁን ምን ውስጥ ነበር በጣም የተወደደ ሽንኩርት ስንት ነበረ ኪሎ? የሚገርማችሁ ኪሎ 120ም ገዝቻለሁ እኔ። ምን ውስጥ ነበረ? ወደ መስከረም አካባቢ ይሁን አላውቅም፣ ብቻ 120ም ነበረ። አሁን ደግሞ ጊዜው እንደዚህ ስጥል በ25 እንደዚህ ይሄን የመሰለ ምርጥ ሽንኩርት ገዝተሹ ትመጫለሽ ማለት ነው። እና ሽንኩርት በአሁኑ ሰዓት ጥሩ ሁኔታ ላይ ነው ያለው። እና እንደዛ ነው። እስኪ ደግሞ ቲማቲምን ላሳያችሁ። ቲማቲምን ቆንጆ ቲማቲም ነው የገዛሁት። እና እንደዛ ነው ቤተሰብ። ይኸው ቲማቲምም አይታችኋል አይደለም? እንዴት እንደሚያምር ቲማቲም በጣም ያምራል። እንዳያችሁ በጣም የሚያምር ቲማቲም ነው። እና ኪሎ በ20 ብር 15ም ይላሉ አንዳንድ ቦታ። እንግዲህ እሱ እንኳን ብዙ ጥራት የለውም። ይሄ ግን ለሰላጣም ይሆናል። በጣም ምርጥ ቲማቲም ማለት ነው። በአሁኑ ሰዓት ሽንኩርትና ቲማቲም ሌላ ነገሮች ምንም አይሉም። በርበሬ ምንም አይልም። ግን እንደ ዘይት ሌላ ነገር በጣም ውድ ናቸው ማለት ነው ቤተሰቦቼ። ዋና ነገር እንግዲህ ሰላም ይስጠን። የኢትዮጵያ ኑሮ እየተወደደ እንጂ እየቀነሰ እየሄደ አይደለም ማለት ነው። እና ይሄን አይታችሁ ብራችሁን ቋጥሩት፣ ብራችሁን ያዙ ማለት ነው። ስትመጡ ያስቸግራችኋል። ወደ ሀገር ቤት ስትመጡ በጣም ያስቸግራችኋል። እና እንደዛ ነው። ዛሬ እንግዲህ 10,000 በላይ ነው የጨረስኩት ማለት ነው። እና ይሄ ቲማቲም 3 ኪሎ ነው እየገዛሁት። እና እንደዛ ነው ቤተሰቦቼ። በቃ ይሄን ይመስላል። ገባ ውዬ ብር ጨርሼ ገባው ማለት ነው። ከአሁኑ በኋላ አሁን ገበያ አልሄድም፣ ይሄን እስከምጨርስ ድረስ። ብርም ደግሞ ከየት ይመጣል? ሁሌ ገበያ አይኬድም እኮ፣ ሁሌ ገበያ አይኬድም። እና እንደዛ ነው። ይሄን ይመስላል። እዚህ ጋር ቅመምን ገዝቻለሁ። የዳቦ ቅመም ገዝቻለሁ። ቆላ ሳያችሁ ምንድነው? ጥቁር አስሙድ ነው የሚባለው አይደለም? ጥቁር አስሙድ ለዳቦ ቆንጆ ነው። ቅመምን ደግሞ ማውቀጥ ከፈለጋችሁ ይቻላል። ውስጥ ደግሞ ምንድነው የገዛሁት? እኔ ሁሉ ነገር ገዝቼ ኦኬ እንትን ነው የገዛሁት። ምንድነው? ቁርፉድ ነው የገዛሁት። እና እንደዛ ነው። እና ይሄን ይመስላል ማለት ነው። ይሄን ይመስላል። እሺ እንግዲህ ሲፈን እንደዚህ ነው።
ገበያ ሄዳ ሁሉንም ነገር ጨራርሳ ገባች። ብርንም ጨረሰች፣ እቃውንም ገዛዝታ ጨርሳለች። እና እንደዛ ነው። እና ቤተሰቦቼ ይሄን ይመስል ነበረ። ዱቄቱንም እንግዲህ አሁን ገበያ ከመጣ ዳቦን ጋግሬ ዳቦ ሲጋግር ደግሞ አሳያችኋለሁ። እኔ ዳቦ በጣም ምርጥ ነው። ኦርደር ማድረግ ከፈለጋችሁም ደውሉ ማለት ነው። ደውሉ። ምርጥ ዳቦ ነው ምደፋው። እና ይሄን ይመስል ነበረ። አብራችሁ ስለቆያችሁ አመሰግናለሁ። እስኪ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። የዛሬ ውሎዬ ይሄን ይመስል ነበረ ማለት ነው። የዛሬ ውሎዬ ይሄን ይመስል ነበረ። ገባ እጄ ራሱ ብር ጨርስ ስለገባው ለስላሳ እንኳን ሳልጠጣ ነው የገባሁት። አይገርማችሁ? የማይበረክት ብር ሄድኩኝ ገበያ 10 ሺህ ምንም ማለት አይደለም በዚህም ሰዓት። በፊት እኮ 10 ሺህ ከፍት ራሱ እኮ ይገዛል። በ10 ሺህ ከፍት ራሱ ይገዛል ማለት ነው። አሁን ግን 10 ሺህ የቤት አስቤዛ ራሱ ሁሉንም አልገዛም። ሁሉንም ገዝቼ አልጨረስኩም ማለት ነው። እንደዛ ነው። እና ውድ ቤተሰቦቼ ደህና አመሰግናለሁ። እስኪ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ከቻናልም ጠፍቻለሁ እና እንደዛ ነው ውዶቼ። የዛሬ አስቤዛ የገዛሁት ይሄን ይመስላል። ከወደዳችሁ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ደግሞ ለበዓል እንዳቀሩ ጠላ አዘጋጅቼ እጠብቃችኋለሁ ማለት ነው። እና እንደዛ ነው። ደህና ሁኑ። መልካም ቀን። አመሰግናለሁ።